ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን አመሻችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በሸዋ ፋኖች አንድነት ዙሪያ ተመልሼ መጥቻለሁ። ከጥቂት ሰዓታት በፊት የሸዋ አንድነት እውን እንደሆነ ሰበር ዜና ይዤላችሁ መጥቼ ነበረ። አሁን ደግሞ ከዛው ከስፍራው የተላከ ቪዲዮ አለ። ቪዲዮ ይዤላችሁ ቀርቤያለሁ። ሸዋ ፋኖች ምን ይላሉ በዚህ ጉዳይ ላይ በሚለው ጉዳይ ላይ ቀጥታ እነሱ የተናገሩትን አቀርብላችኋለሁ። እንግዲህ እስቲ ቀጥታ ወደዛው እንሄዳለን። እስቲ እናዳምጣቸው። እንግዲህ ይቺ የተባረከችና የተቀደሰች ቀን እንድትመጣ በአማራ ፋኖ ህዝባዊ ድርጅት በሸዋ ጠቅላይ ግዛት እዝና በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ መካከል የነበረውን ያለመግባባት ወደ አንድ ለማምጣት ከመጀመሪያ ጀምሮ ስትደክሙ፣ ስትወጡ፣ ስትወርዱ ቀን በሐሳብ ሌሊት እንቅልፋችሁን አጥታችሁ የነበራችሁ በውጭውም ዓለም በአገር ውስጥም የትግል ደጋፊዎችና ባለቤቶች መጀመሪያ እናመሰግናለን፣ እንኳን ደስ አላችሁ ማለት እንወዳለን። ከዚህ በመቀጠል መላው ህዝባችን በአንድም በሌላ ከስተታችን ባለመማር ከአንድ አብራክ የወጡ ልጆች እውነት ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ የፊት አውራሪዎች መሪዎች በነበርንበት ሰዓት የችግር መፈጠሩ እና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። በአራቱም ግዛት ያላችሁ የትግሉ መሪዎች፣ በትግሉ ፊት አውራሪነት የተቀመጣችሁ የትግሉ ባለቤቶች ይሄ ሰላም እንዲመጣ ይሄ አንድነት እንዲመጣ ስትወጡ ስትደክሙ የነበራችሁ ሁላችሁንም እንኳን ደስ አላችሁ። ለእናንተም ምስጋናችንን እናቀርባለን። ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት ወንድማማች አይኖርም። ተፈጥሯል። የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትናንትና ለአንድ ዓላማ የወጡ ልጆች የትም በእኛ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ ቀራርበንና አዋህደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን። ለዚህም ከጎናችን የተሰለፍከው እማትሰለቸው እማትደክመውና ተስፋ እማትቆርጠው ህዝባችን አሁንም ከጎናችን ሆነህ ጠላትን እየመታን እያንበረከክንና እያሸነፍን ጉዟችንን ወደፊት እንድናደርግ ታሪካዊ ጥሪ እናስተላልፋለን። እናመሰግናለን። በዚህ እንግዲህ ይቺ የተባረከችና እንግዲህ አድማጮቻችን፣ ተመልካቾቻችን ኢንጂነር ደሳለኝ ሲያስብ ሸዋ ነው የተናገረው። ጎኑ እንደምታዩት መነጽር ያደረገው ወንድማችን ሻለቃ መከታው ማሞ ነው። ሻለቃ መከታው ማሞ የአፋብህን የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ሰብሳቢ ነው። ከዘመነ ካሴ በታች ማለት ነው። የፖሊት ቢሮ ተቀዳሚ ሰብሳቢ ነው። እንግዲህ እዚህ ጋር የምናያቸው ብዙ አመራሮች አሉ። ከኢንጂነር ደሳለኝ ወደ ላይ የምናየው ጎፈሪያሙ ሲማሙ አበበ ጢሞ ነው። ከአበበ ጢሞ ጎን የምናየው አበበ ጸጋይ ነው። ከዛ ጎናቸው ደግሞ መነጽር ያደረገው ሌላ ወንድማችን እዛ ጋር ያለው ተስፋ ማርያም ነው። እዚህ ጋር ነፍጥ አንስቶ ደግሞ ከፊት ከተደረደሩት መካከል ደግሞ ወንድማችን ኢሳያስ ነው። እና እነዚህ እንግዲህ የፋኖ አመራሮች ናቸው እና በአንድ ላይ ሆነው አንድነታቸውን ይፋ ያደረጉበት ኦዲዮ ነው። ዜናው በስፋት ተሰራጭቷል፣ ፎቶአቸው ተሰራጭቷል። ይሄ እንግዲህ ቪዲዮ ነው እና በዚህ ቃለ ምልልስ እንግዲህ ኢንጂነር ደሳለኝ ምንድነው የሚለው ወደ አንድ ይቅርታ ታላቅ ይቅርታን ጠይቋል። እንግዲህ ፋኖችን በሙሉ ወክሎ ኢንጂነር ደሳለኝ ሲያሽብ ሸዋ ትንሽ ይቅርታ ብቻ ሳይሆን ታላቅ ይቅርታን ጠይቋል። ለምን ስህተቶችን ሰርተዋል፣ ስህተቶችን አድርገዋል።
በሰሩትም ስህተት ብዙ ጉዳት ደርሷል። ከአንድ አብራክ የወጣን ልጆች ከአንድ አብራክ የወጡ ልጆችን ለአንድ ዓላማ የተሰለፉ ልጆችን ባለፉት 3 ዓመት በተለያየ ጎራ ሆነው እርስ በርስ እንዲናቆሩ እርስ በርስ ችግር ውስጥ እንዲገቡ አድርገናል። እኛም ደግሞ እንደ መሪ ያንን ነገር ቀደም ብለን መቅረፍ ነበረብን። ያንን ቀደም ብለን መቅረፍ ባለመቻላችን ህዝብን በድለናል እና ታላቅ ይቅርታ እንጠይቃለን ብለው ነው እንግዲህ መሪዎች አንድ ላይ ሆነው ህዝብን ይቅርታ የጠየቁት። እንግዲህ ይሄ ትልቅነትን ነው የሚያሳየው ወገኖቼ። ብዙ ጊዜ በተለይ በኢትዮጵያ ፖለቲካ ውስጥ ይቅርታ መጠየቅን እንደ ውርደት፣ ይቅርታ መጠየቅን ክብርን እንደማጣት አድርገን የምንቆጥር ሰዎች አለን እና መጽሐፉም የሚለው ይቅር በሉ ነው የሚለው። ሰው ሆኖ ኃጢአት የማይሰራ የለም፣ ሰው ሆኖ የማይበድል የለም፣ ሰው ሆኖ የማያጠፋ የለም። ትልቁ ነገር ስህተትን አለማመን ነው። ትልቁ ነገር ስህተት ሲሰራ ስህተትን ተቀብሎ እርማት አለማድረግ፣ በስህተት መቀጠል ነው መጥፎ ነገር እርግማኑ እንጂ ስህተት የሰው ልጆች በተለያየ መንገድ ስህተት ይሰራሉ። ሚስ ኮሚኒኬሽን በመካከላቸው ተፈጥሮ ሊለያዩ ይችላሉ። በመጥፎ ወሬ እነ ኢንጂነር ደሳለኝ ያላሰቡትን እነ ሻለቃ መከታውን ቢያስቡ በተለያየ መንገድ መቃቃሮች ሊመጡ ይችላሉ። ሰርጎ ገቦች በመሃል ይገባሉ። በጣም በብዙ ምክንያቶች ሰዎች ሊለያዩ ይችላሉ። ሰዎች ሊጣሉ ይችላሉ። ሰዎች የተለያየ ጎራ ሆነው ሊጋጩ ይችላሉ። ወገኖቼ የሰው ባህሪ የሰው ልጆች በባህሪያችን ለመጣላት በጣም ቀላል፣ ለመለያየት በጣም ቀላል፣ ለመገዳደል በጣም ቀላል ነው፣ ለማፍረስ በጣም ቀላል ነው። አንድ ነገር ለማፍረስ ምን የመሰለ ፎቅ የተሰራ ፎቅ፣ ያን ፎቅ ለመጨረስ ሚሊዮን ብሮች ወጥተው ያን ፎቅ ለመጨረስ አመት ፈጅቶ የብዙ ሰዎች ጉልበትን ፈጅቶ የተሰራን ፎቅ በአንድ ቀን በአንድ ሴከንድ ድማሚት እዛ ውስጥ ተደርጎ እንዳለ አመት ማድረግ ይቻላል። ማፍረስ ቀላል ነው፣ መከፋፈል ቀላል ነው፣ ማጣላት ቀላል ነው፣ መለያየት ቀላል ነው። አንድ መሆን ደግሞ ከባድ ነው እና መታረቅ ይባላል። መስማማት ከባድ ነው። ችግሮችን በልዩነት በውይይት በንግግር ተነጋግሮ መፍታት በጣም ከባድ ነው። ለዚህም ነው በሸዋ ውስጥ ሰይጣን ገብቶ ብዙ ችግሮች ተፈጥረዋል። አሁን ችግሮች ተፈጠሩ ተብሎ መቆጨት አያስፈልግም። ከዚህ በኋላ ያለፉትን ስህተቶቻችንን የሚክስ ስራ እንሰራለን ብለው ነው እንግዲህ እዚህ ጋር መግለጫ ያወጡት እና ሸዋ የተፈጠረው ችግር የተፈጠረው ነገር በሙሉ ብዙ ጉዳት እንዳደረስን እናውቃለን። ነገር ግን አሁን ይቅር ተባብለን አንድ ሆነን የህዝብን ጥያቄ የሰራዊታችንንም ጥያቄ የደጋፊዎቻችንን ጥያቄ አክብረን ይኸው አንድ ሆነን ወጥተናል። ከዚህ በኋላ የሸዋ ፋኖች እንደከዚህ በፊቱ እንኳን እርስ በርስ መገዳደል አይኖርም። ከዚህ በኋላ እርስ በርስ መጠላለፍ አይኖርም። እርስ በርስ መጓተት አይኖርም። የተለያየ ኃይል ስለነበረ በቃ በጣም የነበረው ነገር እኮ በጣም አስቀያሚ ነበር እና በዛ ምክንያት ትልቅ መጓተት ነበር እና ለአገዛዙ ክፍተት ተፈጥሮ ነበር። አገዛዙ በሸዋ ውስጥ ብሎ እንደፈለገ እንዲጎማደል እንደፈለገ እንዲሆን ነበር የተደረገው። አገዛዙ በሸዋ ውስጥ በነበረው ችግር ምክንያት የሸዋ ህዝብ በአገዛዙ ቀንበር ላይ ወድቆ ህዝብ እየተሰቃየ ነበር። የሸዋ ህዝብ ልጆች እንዳሉት ልጆች እንደሌሉት፣ ወንዶች እንዳሉት ወንዶች እንደሌሉት ነበር። ተደፍሮ በማንም የብልጽግና ቡጅሌዎች እየተደፈረ፣ ሴቶች እየተደፈሩ፣ እናቶች እየተደፈሩ፣ አባቶች አረጋውያን እየተዋረዱ፣ ወጣቶች እየተረሰሙ፣ በንጹሃን ላይ ድሮን እየተተኮሰ፣ በገበያ ላይ፣ በትራንስፖርት መናኸሪያ ላይ፣ በትምህርት ቤቶች ላይ፣ በክሊኒኮች ላይ በድሮን ጥቃት የጦር ወንጀሎች እየተፈጸሙ አገዛዙ እኮ ጀግና የሞላበትን ጀግና እስከ አፍንጫ የሞላበትን አገር እንደፈለገ ሲያተራምስ የነበረ ነው። ልጆቹ የሸዋ ልጆች የሸዋ ፋኖች እንደ ባለመሆናቸው እና በዛ ምክንያት መሪዎቹ በተለይ እኛ እየመራን እኛ የአብዮቱ መሪዎች የትግሉ መሪዎች ሆነን ሁሉ በመሆናችን ታላቅ ይቅርታን እንጠይቃለን ነው ያሉት እና ታላቅ ይቅርታን እንጠይቃለን ያሉት። ይሄ እንግዲህ ይቅርታን መጠየቅ ትልቅነት ነው። በዚህ አጋጣሚ ለነዚህ ወገኖች ከዚህ በፊትም ዘንብዬ በሰራሁት ፕሮግራም ለነዚህ ወገኖች ላመሰግናቸው እወዳለሁ። ይቅርታ መጠየቅ ትልቅነት። ይቅርታ የሚጠይቅ ሰው ትልቅ ሰው ነው። ይቅርታ የሚጠይቅ ትልቅ ሰው ነው። ይቅርታ የሚጠይቅ
ይቅርታ መጠየቅ ማለት የትህትና ምልክት ነው። ይቅርታ መጠየቅ ማለት ራስን የማዋረድ ምልክት ነው። ራስን ማዋረድ ደግሞ ትሁት መሆን ደግሞ ለሌሎች ሰሚት ማድረግ ደግሞ ትልቅነት። እንግዲህ ምንድነው የሚለው መጽሐፉ? ከናንተ ታላቅ መሆን የሚፈልግ ታናሽ ይሁን ነው የሚለው። ክብር ማግኘት የሚፈልግ ከናንተ መካከል ክብር ማግኘት የሚፈልግ አገልጋይ ይሁን እና የአንድ ጊዜ ማርቲን ሉተር ኪንግ ምንድነው ያለው? በቤተ ክርስቲያን ያኔ ጥቁሮች ነፃ እንዲወጡ እንቅስቃሴዎች ይደረግ በነበረበት ጊዜ ዘ ዴፊኒሽን ኦፍ ግሬትነስ ብሎ የተናገረው ነገር አለ። ብዙ ጊዜ በጣም ማዳምጠው ነው፣ በጣም ኢምፕሬስ የሚያደርግ ዘ ዴፊኒሽን ኦፍ ግሬትነስ፣ የትልቅነት ትርጓሜ። አንድ ሰው ትልቅ የሚባለው ምን ሲሆን? የቲዮሪ ኦፍ ሬላቲቪቲ ሮኬት ሳይንቲስት መሆን ትልቅ አያሰኝም ማለት ነው። ፒኤችዲ መደር ትልቅ ፒኤችዲ መያዝ 3 ፒኤችዲ 4 ፒኤችዲ የያዙ ሰዎች አሉ። የፒኤችዲ መደርደር አንድን ሰው ትልቅ አያሰኝም። በገንዘብ ሀብታም የሆኑ ባለጸጋ የሆኑ በቃ ብር ያላቸው ባንክ አካውንታቸው የደለበ ሰዎች አሉ። የገንዘብ ብዛት አንድን ሰው ትልቅ አያሰኝም። ስም ያላቸው ሰዎች ደግሞ አሉ። አባቶቻቸው እናቶቻቸው የታወቁ ሰዎች የደጃዝማች ምናምን ሰዎች በቃ እኔ እኮ የእንትን ዘር ነኝ፣ እኔ እኮ የእንትን ምናምን ነኝ የሚሉ በቃ በዘር ሐረጋቸው ትልቅነትን ለመለካት የሚሞክሩ ሰዎች አሉ። ትልቅነት በዘር ሐረግ አይደለም። የትልቅነት ትርጓሜው አንድ ሰው ትልቅ የሚሆነው ትንሽ ሲሆን፣ ትንሽ በምንሆንበት ጊዜ ትልቅ እንሆናለን። ራሳችንን ዝቅ በምናደርግበት ጊዜ ትልቅ እንሆናለን። ትሁት በምንሆንበት ጊዜ ትልቅ እንሆናለን። የኔ ነገር ብለን በእኛ ነገር ላይ ግትር ሆነን እኔ ለምን ተነካው፣ እኔ ለምን እንዲህ ተደረኩ ነው እልህ ውስጥ ምንገባ። ይሄ የእኔነት ነገር፣ የኔ ክብሬ ተደፈረ፣ ስሜ ጠፋ፣ እንደዚህ ሆነ የሚል ነገር ውስጣችን ካለ፣ እብሪት ውስጣችን ካለ፣ ትዕቢት ውስጣችን ካለ፣ ጀብደኝነት ውስጣችን ካለ እኛ ትልቆች አይደለም ትንሾች ነን። ትልቅ ሰው ምንድነው የሚያደርገው ወገኖች? ትልቅ ሰው ከምንም ነገር በላይ ሌላውን ሰው ያከብራል። ትልቅ ሰው ከምንም በላይ አገልጋይ ነው። ማርቲን ሉተር ኪንግ ምን ያለው? there is a definition of greatness ይላል። definition of greatness ምንድነው የሚለው? to serve. when we serve at that point we become great. በምናገለግልበት ጊዜ ዝቅ ብለን ሌላውን በምናገለግልበት ጊዜ ለሌላው ሰሚት በምናደርግበት ጊዜ እኔ የሚለውን ትተን እኛ ወደሚለው መንፈስ መጥተን በፍቅር ሌላውን በምናቅፍበት ጊዜ የኛ ፍላጎት ብቻ የኛ ስሜት ብቻ የኛ የምንፈልገው ነገር እንዲሆን ሳይሆን ሌሎችም የሚፈልጉት ነገር እንዲሆን አኮሞዴት በምናደርግበት ጊዜ ነገሮችን ለፍቅር ለአንድነት በቃ በመልካም ለመኖር ስል አንዳንድ ነገሮችን በምናደርግበት ጊዜ ያ ምንድነው? ትህትና ነው። ትህትና ነው። ትሁት መሆን ማለት ደግሞ ትልቅ ነው። ጌታችን ኢየሱስ ክርስቶስ ከመሞቱ በፊት ዓርብ ሊሰቀል ሐሙስ ቀን ምንድነው ያደረገው? መምህርና ጌታ ሆኖ ደቀ መዛሙርቱን ወረደና እግራቸውን ሊያጠብ ተነሳ። የዚህን ጊዜ ሐዋርያው ጴጥሮስ ምን አለ? አንተ እኔ ነኝ እንጂ አንተ እግር ማጠብ ያለብኝ፣ አንተ ጌታና መምህር ሆነ የኔን እግር አታጥብም አለ። ከዛ ጌታ ምን አለው? እኔ ካላጠብኩ ከኔ ጋር ህብረት አይኖርህም ብሎ አዘዘው። ከዛ ጌታ እግራቸውን አጠበ፣ የደቀ መዛሙርቱን እግር አጠበ። የነገስታት ንጉስ የጌቶች ጌታ የምድርና የሰማይ ፈጣሪ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጠበ። ከዛ ምን አለ? እኔ መምህርና ጌታ ሆኜ ይሄንን ካደረኩ እናንተም እርስ በርስ እንደዛ አድርጉ አለ። እንግዲህ ትልቅነትን ያስተማረን ታላቁ እግዚአብሔር ነው፣ ታላቁ ጌታ ነው። እና ትልቅነት ሰውን በማገልገል ነው፣ ዝቅ በማለት ዝቅ የማለት መንፈስ፣ የሂዩሚሊቲ መንፈስ፣ የትህትና መንፈስ የሌለው ሰው ደግሞ ይቅርታ አይልም። እና ብዙ ጊዜ ይቅርታ ማለትን እንደ ደካማነት የሚቆጥሩ ሰዎች አሉ። ይቅርታ መጠየቅን ስተትን አምኖ መቀበልን እንደ ደካማነት የሚቆጥሩ ሰዎች አሉ። እነዛ ሰዎች ትላልቅ ሰዎች አይደሉም፣ ደካማ ሰዎች ናቸው። ይቅርታ መጠየቅን እንደ ደካማነት የሚቆጥሩ እነሱ ይቅርታ አለመጠየቃቸው እንደውም ደካማ መሆናቸውን ያሳያል። ይቅርታ የሚጠይቁ ደግሞ ትልቅነታቸውን ያሳያል። እና የሸዋ ፋኖዎች ያሳዩት ነገር ምንድነው? ታላቅ ይቅርታን እንጠይቃለን በሚሉበት ጊዜ ትልቅነታቸውን ያሳዩት። ትልቅነት ስላሳዩም ደግሞ በግሌ እኔ አከብራቸው።
ትላንትና ስንወቅሳቸው የነበሩ፣ ትላንትና ስናወግዛቸው የነበሩ፣ ትላንትና ስንቃወማቸው የነበሩ፣ ትላንትና ለምን ይሄን አያደርጉም ብለን በቃ ያለ የሌለ ናዳ ስናወርድባቸው የነበሩ ሰዎች በስራቸው ከስህተታቸው ታርመው ከስህተታቸው ተለውጠው ስህተታቸውን አስተካክለው እንዳጠፉ ገብቷቸው አጥፍተናል ብለው በድለናል ብለው ይቅርታ ጠይቀው ለሁለት ለሶስት ዓመት ያስቸገረውን የተቋጠረውን ነገር ፈተው እንቆቅልሹን ሁሉ ፈተው በመካከላቸው የነበረውን ግድግዳ አፍርሰው በመካከላቸው የነበረውን ነገር በሙሉ አራክፈው በአዲስ መፈቅ በአዲስ ነገር አንድ መሆናቸው የነዚህን ሰዎች ትልቅነት ያሳያል። ይሄ ወገኖች እነ ኢንጂነር ደሳለኝ እነ መከታው ማሞ ያደረጉት ነገር የያዙትን ኃላፊነት የሚመጥ እነዚህ ሰዎች ያሰሩ ስራ የያዙትን ቦታ የሚመጥ ህዝብን እንዳዋረዱት አልቆጠሩ፣ ህዝብን እንዳሳዘኑ አልቆጠሩ፣ ህዝብን ክሰዋል እና ታላቅ ይቅርታ እንጠይቃለን ብለዋል። እኔ በእርግጠኝነት ምነግራችሁ በሶሻል ሚዲያም ከምሰማው የሸዋ ልጆች ብዙ እዛ አካባቢ የነበሩ ሰዎች ምን እየጻፉ እንደሆነ ምን እየተደረጉ ነው፣ ህዝብ ኦልሬዲ ይቅርታ አድርጎላቸዋል። በዚህ አጋጣሚ የምናገረው ለኢንጂነር ደሳለኝም ለሻለቃ መከታውም የህዝብ ይቅርታ የጠየቃችሁት ህዝብ ይቅርታ አድርጎላቸዋል፣ ይቅርታ አድርጎላቸዋል፣ ኮርቶባቸዋል፣ ባደረጋችሁት ነገር ተደስተዋል። ስለዚህ ከዚህ በኋላ ወደ ኋላ ማለት አያስፈልግም። ከዚህ በኋላ የኋላውን እያሰቡ ማዘን አያስፈልግም። ከዚህ በኋላ ወደፊት መሄድ ነው እና ኢንጂነር ደሳለኝ ምንድነው የሚለው ለብልጽግና ይላል የሸዋ መሬት ከዚህ በኋላ ለብልጽግና እሳት ይሆናል ብሏል። የሸዋ መሬት ካሁን በኋላ ለብልጽግና እሳት ይሆናል። እንግዲህ በየወረዳው በመንዝ ያላችሁ፣ በመራቤቴ ያላችሁ፣ በመንዝ በመራቤቴ በምንጃር በተለያየ ቦታ ያላችሁ የብልጽግናን አገዛዝ የምታገለግሉ ሚሊሻዎች፣ አድማ በተናዎች በዚህ አጋጣሚ ፋኖን ቀላቀሉ ጠይቃለሁ። ለምን ከዚህ በኋላ ወደ እናንተ የሚመጣው እሳት ነው፣ ማዕበል ነው የሚመጣው፣ የእሳት ማዕበል ነው የሚመጣው። ፋኖ አንድ ሆኗል። ስለዚህ በሸዋ ውስጥ በተለያየ ምክንያት በሸዋ ፋኖች ውስጥ በነበረው ችግር ምክንያት ተስፋ ቆርጣችሁ ወደ ቤተሰቦቻችሁ ስትሄዱ ሚሊሻ ሆናችሁ፣ አድማ በታኝ ሆናችሁ፣ እንደዚሁም ደግሞ ኢቭን ፋኖ የነበራችሁ ግን በቃ በነበረው ነገር አዝናችሁ አሁን ወጣችሁ ለብቻችሁ የተቀመጣችሁ እናንተ በሙሉ አሁን የምንሰባሰብበት ጊዜ ነው። በዚህና በዛ ጎራ ሆነን በሚስ አንደርስታንዲንግ ደግሞ እርስ በርስ እንጣላ፣ እርስ በርስ እንወዛገብ የነበርን ሰዎችም ሁሉ ወደ አንድነት የምንመጣበት ጊዜ ነው እና ይሄንን ያለው እና የሸዋ ምድርን ምን እናደርጋለን ነው የሚሉት። የሸዋ ምድርን እነ ደሳለኝ እሳት እናደርገዋለን ብሎ ነው የተናገሩት እና የሸዋ ፋኖች አንድ ሆነናል። ይሄ 3 ዓመት የተደከመበት ጉዳይ ነው ወገኖች። እንዳልኳችሁ አንድ መሆን ከባድ ነው። ይሄ 5ኛ ጥረት ነው። እኔ እስካሁን የማውቀው 5ኛ ጥረት 5 ጊዜ ተጥሮ ነው አሁን የተሳካው። አይገርማችሁ? 5ኛው ጥረት የዛሬ ዓመት ይሄን ጊዜ ተመሳሳይ የሆነ ነገር ልንሰማ እንችል ነበር። የዛሬ 1 ዓመት ግን በቃ ሰይጣን ገባና ነገሩ ተበጣበጠ። አሁን በአመቱ ተሳካ። እግዚአብሔር የተመሰገነ እና የሸዋ ምድርን ለብልጽግና እሳት እናደርጋታለን ነው የሚሉት። ታላቅ ይቅርታ ህዝብ ጠይቀዋል። ይሄም ደግሞ ትልቅነታቸውን ያሳያል፣ ያላቸውን ዲግኒቲ ያሳያል። እኔ በግሌ አስደስተውኛል እና በዚህ አጋጣሚም ደግሞ እንደው መቼም አንዳንድ ነገሮችን ክሊር ማድረግ ስለሚያስፈልግ ከዚህ በፊት በነበረው ውዝግብ በነበረው ችግር ያው ብዙ ተናግረናቸዋል፣ ብዙ ተቆጥተናቸዋል፣ ብዙ ወቅሰናቸዋል፣ ብዙ አውግዘናቸዋል እና በዛ ሁሉ ውስጥ ድንገት ያዘናችሁ፣ የተቀየማችሁ፣ ያኮረፋችሁ ሰዎችም ካላችሁ በዚህ አጋጣሚ ግርማ ካሳ እንደዚሁም አሜራ ሚዲያ ይቅርታ ጠይቃለሁ። ለምን በፊትም መናገራችን፣ በፊትም መቆጣታችን፣ በፊትም ማለታችን፣ በፊትም እናንተ ላይ ናዳ ማውረታችን ለሌላ ምክንያት አይደለም። ይሄንን እንድናይ ነበር። ይሄንን እንድናይ አሁን ይሄንን አይተናል። ስለዚህ ትልቁ ነገር ሆኗል። እኛም በይቅርታ መንፈስ እናንተን ይቅርታ ብለናል። እናንተም ይቅር በሉን።
ከዛ በኋላ ተያይዘን ትግሉ ያለው ያው ሀገር ቤትም ሁሉም ቦታ ስለሆነ ተያይዘን የትግሉን ከጫፍ እናደርሳለን። እዚህ ጋር መጨረሻ ላይ አንድ ነገር ብዬ ላቆም። እንደ ኢንጂነር ደሳለኝ ምንድነው ያለው? ይሄ ነገር እውን እንዲሆን በአገር ውስጥም ያላችሁ ከአገር ውጭም ያላችሁ ላደረጋችሁት አስተዋጽኦ እናመሰግናለን እና እኔ ደግሞ ብለው ምንድነው ይሄን ነገር አዎ በውስጥ ያሉትን በተለይ ሰራዊቱ ጫና እያሳደረ ከታች ያለው ኃይል ጫና እያሳደረ አንድነት እንዲመጣ ሰራዊቱ ያደረገው ስራ ሰራዊቱ ያደረገው ነገር በጣም የሚያኮራ ነው እና እንዳለ የፋኖ ሰራዊት ሊመሰገን ይገባዋል። በሁለቱም አደረጃጀቶች የነበሩ የፋኖ ሰራዊት ሁሉም ሊመሰገኑ ይገባል። የነሱ ጥረት ነው። በሁለተኛ ደረጃ ደግሞ እናንተ ራሳችሁ ልትመሰገኑ እናንተ ናችሁ መመስገን ያለባችሁ። ሌላው ማመስገን ሳይሆን እናንተ መመስገን አለባችሁ። ነገ ትኑሩ ተነጎዳያ ትኑሩ አታውቁም። በብዙ ነገር ውስጥ ሆናችሁ ተገናኝታችሁ አንድ ሆናችሁ በራሳችሁ መንገድ በሩን ዘግታችሁ አንድነትን ይዛችሁ በመምጣታችሁ እናንተ ራሳችሁ ነው ልትመሰገኑ የሚገባው። ስለዚህ ይቅርታ አድርጉልን አላችሁት። ይቅርታ ማድረግ ብቻ ሳይሆን እናመሰግናችኋለን። ለሸዋ ማህበረሰብ ተስፋ ስለሆናችሁት፣ ለፋኖ ተስፋ ስለሆናችሁት፣ ለአማራ ፋኖ ብሔራዊ ንቅናቄም ተስፋ ስለሆናችሁት፣ በአጠቃላይ ለትግሉ ተስፋ ስለሆናችሁ እናመሰግናችኋለን። እናንተ ላይ ያለው ኃላፊነት ትልቅ ኃላፊነት። እናንተ ሸዋ ላይ ነው ያላችሁት። ሸዋ ላይ ለአዲስ አበባ ደጃፍ ላይ ነው ያላችሁት። ከዚህ በፊት እናንተን ለማጥፋት አገዛዙ በቅርብ ጊዜ እንኳን ከፍተኛ የአየር ወለድ ሰራዊት አሰማርቶ እናንተን ለማጥፋት እናንተን ለመደምሰስ ብዙ ሞክሮ በዛ ሁሉ ውስጥ ብዙ ወንድሞችን ብዙ እህቶችን አጥተናል። በዛ ውስጥ እናንተ ገትራችሁ ሁለታችሁ ሻለቃ መከታውም ኢንጂነር ደሳለኝ ገትራችሁ ተቋቁማችሁ አላችሁ እና ላደረጋችሁት ለሰራችሁት እየከፈላችሁት ላለው መስዋዕትነትም እናመሰግናለን እና ይሄንን ነው ማለት የምፈልገው። እንግዲህ አድማጮቼ ተመልካቾቼ እስቲ መጨረሻ ክሊፑን እንትን ልበልላችሁ ላሰማችሁና እንጨርስ። ደሰች ቀን እንድትመጣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝና በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ መካከል የነበረው ያለ መግባባት ወደ አንድ ለማምጣት ከመጀመሪያ ጀምሮ ስትደክሙ ስትወጡ ስትወርዱ ቀን በሐሳብ ሌሊት እንቅልፋችሁን አጣችሁ የነበራችሁ በውጭውም ዓለም በአገር ውስጥም የትግል ደጋፊዎችና ባለቤቶች መጀመሪያ እናመሰግናለን፣ እንኳን ደስ አላችሁ ማለት እንወዳለን። ከዚህ በመቀጠል መላው ህዝባችን በአንድም በሌላ ከስተታችን ባለመማር ከአንድ አብራክ የወጡ ልጆች እውነት ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ የፊት አውራሪዎች መሪዎች በነበርንበት ሰዓት የችግር መፈጠሩ እና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። በአራቱም ግዛት ያላችሁ የትግሉ መሪዎች፣ በትግሉ ፊት አውራሪነት የተቀመጣችሁ የትግሉ ባለቤቶች ይሄ ሰላም እንዲመጣ ይሄ አንድነት እንዲመጣ ስትወጡ ስትደክሙ የነበራችሁ ሁላችሁንም እንኳን ደስ አላችሁ። ለእናንተም ምስጋናችንን እናቀርባለን። ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት ወንድማማች አይኖርም። ተፈጥሯል። የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትናንትና ለአንድ ዓላማ የወጡ ልጆች የትም በእኛ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ ቀራርበንና አዋህደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን። ለዚህም ከጎናችን የተሰለፍከው እማትሰለቸው እማትደክመውና ተስፋ እማትቆርጠው ህዝባችን አሁንም ከጎናችን ሆነህ ጠላትን እየመታን እያንበረከክንና እያሸነፍን ጉዟችንን ወደፊት እንድናደርግ ታሪካዊ ጥሪ እናስተላልፋለን። እናመሰግናለን። እሺ፣ የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ አንድ የሆነው ውህድ የሆነው
ያልተከፋፈለው ያልተነጣጠለው በአንድነት ለመቆም የተነሳው የአማራ ፋኖ ብሔራዊ ንቅናቄ አመራሮች እንግዲህ ከሰጡት መግለጫ የተወሰነ ነው። ሌላው እንዳለ ጠቅላላ ቪዲዮ እንደደረሰን እሱንም እናጋራችኋለን። ሌሎች አመራሮች የተናገሩትን እንዳደረሰን እሱን ሼር አድርጋችኋለሁ። እንግዲህ አድማጮቼ ይሄ ነው ያለው። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።